ለምሳሌ አንድ ዳዊት ድሪባ የሚባል እስረኛ አለ፣ እዚህ ላይ ጠቅሼዋለሁ። ዳዊት በጣም በተደጋጋሚ ወንጀል ነው የገባው። የሱ የዳዊት ታሪክ ብቻ ራሱን የቻለ ትልቅ ፊልም የሚወጣው ነው። የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ብራዘር ና የድሮ ወረዳ 3 30 31 43 እነዛን የመሳሰሉ ቀበሌዎች የሌባ ማምረቻ ናቸው ማለት ይቻላል። የአዲስ አበባ ሌቦች ሰብስባችሁ ሌብነትን ማን አስተማራችሁ ብትሏቸው ኖሮ እሱን ነበር የሚሏችሁ። በቲቪና በሬዲዮ የፖሊስ ፕሮግራሙ ድምቀት፣ የመጽሔትና ጋዜጦች አነጋጋሪው ሌባ፣ የዘጠናዎቹም ትዝታ የካራማራው ዳዊት ድሪባ። ስለሱ የተሰሩት የፖሊስ ፕሮግራሞች ተደልተው መጽሔትና ጋዜጦችም ተሰንደው ባለመያዛቸው ጠፍተው የዳዊት ታሪክ በሰው አፍ ላይ ብቻ ይገኛል። ሰርቃል ተብሎ ይመረመራል። አልሰረኩም ብሎ ሲከራከር ከረመና መጨረሻ ላይ የሆነ ፈረስ የኔ ያልሆነ ፈረስ ወስጃለሁ ይላል። ይፈሩት ነበር። ትልቅ ሞል ለመዝረፍ እኮ ከማስተር ፕላን ምናምን አውጥቶ እኮ በጣም የሚገርም ልጅ ነው። ልጅ እንትን በቃ የፊልም ያየው የሚሰራ በቃ እንደሱ አይነት ድፍረቱ ልቡ በጣም ይደንቀኛል። ኪስ አውላቂነት ተነስቶ እስከ ትላልቅ የሌብነት ዘርፎች ላይ በመሰማራት የሚታወቀው ዳዊት ሜታ አቦ ቢራ ፋብሪካን ሰብሮ በመግባት ከ800 ሺህ ብር በላይ በኩርቱ ፌስታር ተሸክሞ ወጥቷል። የቀድሞ ጠቅላይ ሚኒስተር መለስ ሳይቀሩ በፓርላማ ላይ ስለሱ አማረውለታል የሚባለው ዳዊት የሱ ተአምራት በመስረቁ ላይ ብቻ ሳይሆን ሰርቆ ከታሰረ በኋላ ራሱ ከሚታሰርባቸው እስር ቤቶች አፈር ቆፍሮና ቆርቆሮ ቀዶ ማምለጥ መቻሉም ጭምር እንጂ ቂሊንጦ በጣም ከመመላለሱ የተነሳ የማረሚያ ቤቶቹ ጥበቆች ራሱ ያለሱ ይደብራቸዋል የሚባሉለት ዳዊት የለም ይሄ ብቻ አይደለም ይሉታል። ከስንት ክርክር በኋላ ደግሞ ያው ፈረሱ አንገት ላይ የሆነ ገመድ መሳይ ነገር ነበር ይላል። ከስንት ክርክር በኋላ ደግሞ ገመዱ ከጋሪ ጋር የተያያዘ ነበር ይላል። ከስንት ክርክር በኋላ ደግሞ ጋሪው ላይ ወርቅ ተጭኖ ነበር ይላል። እና አሁን እነዚህ ሰዎች በኢሜይል እና በስልክ ከአሸባሪዎች ጋር ተገናኘን የሚሉት ፈረስ ብቻ ነው የነካሁት ብሎ ከዛ ወደ ገመድ ከዛ ወደ ጋሪ ከዛ ወደ ወርቅ እንደሄደ በኢሜይልና በስልክ ምንድን ነበር የሚያወሩት? ስለ ዝናቡ ሁኔታ ነው የሚያወሩት? ስለ ጤንነታቸው ሁኔታ ነው የሚያወሩት? ወይስ እንዴት አድርገን ብጥብጥን እንፍጠር፣ እንዴት አድርገን የሽብር ተግባር እንስራ ነው? እና ብዙም እንትን አላልኩም፣ አልደነገጥኩም። ግን ያው ኦፍ ኮርስ ትንሽ ስሜቱ ምናምን ይኖራል። ኦፍ ኮርስ ልጁ ሪቬንጅ ላይ በጣም እንትን ነው። በቃ የሚፈልገውን ነገር ከማድረግ ወደ ኋላ የሚል አይነት ነገር አይደለም። ሰላም እንዴት ናችሁ? ዛሬ እስቲ ስለ ሶማሌ ተራ ላውራችሁ። ሶማሌ ተራ የሚባለው ሰፈር በድሮ ወረዳ 5 ወይም በመርካቶ ኤሪያ ቀበሌ 07 ያለ ሰፈር ነው። ከሌላ ቦታ ለየት ያለ ብዙ ታሪኮች የሚሰሩበት አስደናቂ አካባቢ ነው። በከተማችን በአዲስ አበባ በየትኛውም ጫፍ የሚሰረቅ የመኪና ዕቃ የሚሸጠው ሶማሌ ተራ ነው። ሶማሌ ተራ ያሉ ሱቆች የአሮጌ ስፔር ፓርት ዕቃዎች፣ አሮጌ አንዳንድ የሚፈልጉ ዕቃዎች የሚሸጡባቸው ናቸው በብዛት። ድሮ በእኛ ዘመን ላዳ መኪና ብርቅ በነበረ ጊዜ ከላዳ መኪና ስፔር ፓርት ውስጥ የግንባር መስታወቱ በጣም ተፈላጊ ነበር። አንድ ላዳ የግንባር መስታወት ከተሰበረበት ብዙም በዛን ጊዜ አስመጪ ስላልነበረ የግድ ለዛ ላዳ የሚሆን ከሌላ ላዳ ይሰረቅ ነበር ማለት ነው። የሶማሌ ተራ ባለሱቆች ሁሉም ሊሆኑም ላይሆኑም ይችላሉ። ግን በአብዛኛው አንድ ሰው እንደዚህ አይነት ዕቃ ፈልጋለሁ ብሎ ሲጠይቃቸው እነሱ ደግሞ የራሳቸው ሌቦች አሏቸው። ይደውሉና እንደዚህ አይነት ሞዴል፣ እንደዚህ አይነት መኪና የግንባር መስታወት አምጣ፣ የእንደዚህ አይነት መኪና ስፖኪዮ አምጣ፣ የእንደዚህ አይነት መኪና እንደዚህ አይነት አካሉን አምጣ እያሉ ለሌቦች ስምሪት ይሰጣሉ። እንደውም አንዳንድ ብርቅ መኪኖች በከተማው ላይ ብዙ የማይገኙ መኪኖች ከሆኑ መኪኖቹ የት እንደሚቆሙ የት ግቢ እንደሚቆሙ ሁሉ አጥንቶ ይነግሯቸዋል።
እና ያኔ የግንባር መስታወት የሚባለው ላላ ያለው ሰው ሁሉ ያልተሰረቀ በጣም ጥቂት ነው። ተሰረቅ ካደለ ሄደ ሶማሌ ተራ ትሄድና እባክህ የግንባር መስታወት ተሰረቁ ጠፋብኝ ካልክ ብቻህን መሆንን ካየ ኦኬ ትገዛለው፣ የዋጋ ይደራደርህና ከነገታ ተነጎዳና ብሎ ቀጥሮ ከሌላ ሰው አሰርቆ ደግሞ ላንተ ይሸጥልሃል። አንዳንዴ ከራሴ የተሰረቀውን ዕቃ ምትገዛበት ጊዜም አለ። ከራሴ የተወሰደው ዕቃ ምትገዛበት ጊዜ አለ። እኛ ፖሊሶች ምን እናደርግ ነበረ? ሁሉም የተሰረቁ የመኪና ዕቃዎች ወደ ሶማሌ ተራ ይገባሉ ብለ ስለምናምን በዛች አካባቢ ነበር ደፈጣ የምናደርገው። ይህ ከአሰብ ሆቴል ፊት ለፊት ባለው በረንዳ ማደሪያ ውስጥ እንኳን ብዙ ጊዜ አድረን እናውቃለን። ከጎዳና ተዳዳሪዎች ጋር ሌሊት ይዘው ሲገቡ እንይዛቸዋለን ብለን ግን ተሸውደን ነበር። ዕቃውን ይዘው የሚመጡት ወደዛ ሳይሆን ዕቃውን የሚቀበሏቸው ሰዎች ወደ አዘጋጁላቸው ቦታ ነው የሚሄዱት። እዛ ነው የሚያስገቡት። ምክንያቱም ዕቃ ተይዞ ሲገባ እዛ አካባቢ ሁሉም ሰው ስለሚያይ ማን ቤት እንደገባ የሆነ ሰው ይጠቁምብኛል ብለው ስለማይተማመኑ ዕቃው በውጭ ነው የሚቀበሏቸው። ወይ በመኪና ሄዶ ይቀበሏቸዋል፣ ወይም ደግሞ እነሱ የሚፈልጉት ቦታ ላይ እንዲያስቀምጡ ያደርጓቸዋል። በዚህ ሂደት ነው ዕቃዎች ተሰርቆ ወደዛ የሚገቡት እና ለክትትል የሚያስቸግር ለመያዝ የሚያስቸግር በጣም አስቸጋሪ ሰፈር ማለት ነጋዴ የሚመስሉ የተደራጁ ማፊያዎች የሚበዙበት ሰፈር ነው። ሶማሌ ተራ ከራስህ የሰረቀውን ዕቃ እዛ ነው የምታገኘው። የራስህን ዕቃ ምልክት ያረክበት እንኳን ቢሆን መልሶ ይሸጡልሃል እንጂ በነፃ የሚሰጥ የለም። ፖሊስ ይዘህ ብትሄድ ምን ይዘህ ብትሄድ እነሱ በጣም ብዙ ታክቲክ አላቸው። ያን ነገር እንዴት አድርጎ እንደሚያሸሹት ከእንደገና ባለስልጣኖችን ሃንድል የማድረግ ባህሪ ያላቸው በብዛት ተወላጅነታቸው ከአንድ አካባቢ የመጡ ስለሚበዙ እነሱ አንድ ላይ ኮንትሪቢዩት አድርጎ የሆነ ባለስልጣንን ይዛሉ። በጣም ወሳኝ የሚሉትን ሰው ይዛሉ። ለዚህ የሆነ ሊፈተሹ ሲሉ ሊበረበሩ ሲሉ ወደ እነሱ የፖሊስ ኃይል ተደራጅቶ ሊመጣ ሲል ምናምን ቀድሞ የሚነግራቸውን ሰው ያዘጋጃል። አንዳንዴም ደግሞ በተያዙበት ጣልቃ ገብተው የሚያስወጣቸው ሰዎች ይፈልጋሉ እና መኪናም ቢሰረቅ የተሰረቀው መኪና ብትንትን ተደርጎ የሚሸጠው እዛ ነው። ለምሳሌ አንድ ላንድ ክሩዘር ከተሰረቀ መኪናውን እየነዱ ያ ሰውዬ የፈለገው ቦታ ላይ በድሮ ወደ አጉስታ አካባቢ ነው በብዛት መኪና ይገባ የነበረው። እነዛ ሰዎች ናቸው ሶማሌ ተራ ሱቅ ያላቸው። መኪናውን ካስገቡ በኋላ መንዳት ስለማይችሉ ቻንሲ ቁጥር፣ ሞተር ቁጥር የሚባል ነገር ስላለ የመኪናውን አካል ብትን እያደረጉ በሱቃቸው ውስጥ ይሸጡታል። እናም የሶማሌ ተራ ማለት ራሱ በራሱ መንግስት የሚመራ የማፊያ ቡድን ያለበት ቦታ ነው። ከዛ ሰፈር የወጡም በጣም አደገኛ ሌቦች ነበሩ። መሐመድ ፋራህ የሚባል ምናውቀው በጣም አደገኛ ወንጀለኛ ነበር። በመሳሪያ ታጥቆ ነው የሚዘርፉ። አብዛኛውን ቡድን የሚያቀናብረው እቅድ የሚያወጣው እሱ ነበር። አንዳንዶች ከሶማሌ ቤተሰቦች ነው የተወለዱ ይላሉ። አንዳንዶች ሰው ደግሞ ከሰሜን ኢትዮጵያ የወሎ ተወላጅ ነው የሚሉት። ግን በጣም አደገኛ ወንጀለኛ፣ እኔ ራሴ ብዙ ተኩሶብኝ የሚያውቅ ከሆነ ቦታ ንብረት ዘርፎ ጥቆማ ደርሶን ወደዛ ስንሄድ እኔና አለቃ የመቶ አለቃ ዘለቀ በግንብ እየዘለን እያለን አንተ ጉራጌ እዚህ መጣ ብሎ ተኩሶ ስቶኛል። ከዛ በኋላ በቁጥጥር ስር ውለነዋል። እና እንደዚህ አይነት አደገኛ የሆኑ ልጆችም ያሉበት በአጠቃላይ ባለሱቅ የሚባሉት ሱቃቸው ያው ዝም ብሎ ካፒታሉን ብታዩት የሱቁ ወይ 1000 ይሆናል የሚለው። እነሱ ግን የሚያንቀሳቅሱት በሚሊዮኖች ነው። በሚሊዮኖች ሁሉም የተቸገረ ወደ እነሱ ነው የሚሄደው። አማራጭም የለም። አንዳንድ እቃዎች ስፔር ፓርት የላቸውም፣ በጣም ውድ ይሆናሉ። ስለዚህ እነሱ ጋር መሄድ አይቀርም ማለት ነው መኪናህን ለመንዳት ስትፈልግ። እና ሶማሌ ተራ በራሱ መንግስት የሚተዳደር አደገኛ ሰፈር፣ ባለስልጣኖችን በኮራፕሽን የሚይዙ የፖለቲካ ባለስልጣኖች ሳይቀር የሚጨመድዱ፣ ደህንነቶችን የሚይዙ፣ ሁሉንም የሚይዙ የአደገኛ ሰዎች መሰብሰቢያ ነበር። አሁን እንዴት እንደሆነ አላውቅም። ያኔ ግን እንደዚህ ነበር። ስለ ሶማሌ ተራ ንገረን ያላችሁ ምን ልንገራችሁ? ስለ ሀጅና ዑምራ ልንገራችሁ? ስለ አሜሪካን ግቢ የውሸት ባል እያስፈረሙ ድሮ ሳውዲ አረቢያ መሄድ የሚቻለው ባልና ሚስት ሆኖ ስለነበረ እየሄዱ በየሳምንቱ የሚመለሱት ገንዘብ ተከፍሎ ስለሱ ሌላ ጊዜ አጫውታቸዋለሁ። ሶማሌ ተራ ከክፍለ ሀገር የመጡ በተለይ ከሰሜን ኢትዮጵያ ከወሎ አካባቢ የመጡ ሰው ሴት እህቶቻችን አሜሪካን ግቢ አካባቢ ከአረብ ሀገር ሲመጡ የሚታለሉት የሚጭበረበሩት እዛው በሀገራቸው ልጆች እዛው አካባቢ አሜሪካን ግቢ አካባቢ ነው።
አንዳንዶቹ ያጭበረበሯቸውን አይነት ስታዩት በሳቅ ነው የምትሞቱት። እሱንም አጫውታቸዋለሁ። እና ስለ አሜሪካን ግቢ ሶማሌ ተራ ንገረን ያላችሁኝ በከፊል ይሄ ነው። ይሄን ይመስላል። ጎላ ሚካኤል የሚባለው የሚካኤል ቤተክርስቲያን ባለበት አካባቢ ያለው ሰፈር መጠሪያ ነው። ይህ ሰፈር በድሮ ከፍተኛ 3 ወይም ወረዳ 3 ቀበሌ 32፣ 33፣ 34 በከፊል 44ን አጠቃሎ የሚጠራበት ሰፈር ነው። ይህ ሰፈር የምታገኙት ከጥቁር አንበሳ ሆስፒታል ጀርባ ባለው በሼል በኩል ወደ ውስጥ ስትገቡ በድሮ ሀረር ፔኒንሱላ አካባቢ ወደ ከፍ ብላችሁ ወደ ላይ አሰብ ሆቴልን ይዛችሁ ወደ ደቀ መሀሪ ጋራጅ የመሳሰሉ አካባቢዎችን በዛ ኤክስትሪም ሆቴል በዛ በኩል ባለው እስከዛ ድረስ ያሉ ቦታዎች ሲጠሯቸው በግራና በቀኝ ከጠማማ ፎቅ ፊት ለፊት ጀምሮ ባለው መንገድ ወደ ተክለ ሃይማኖት ሳትዞሩ ወደ ቀኝ ዞራችሁ ስትታጠፉ የምታገኙት ሰፈር ጎላ ሚካኤል ይባላል። የዛ ሰፈር ልጆች ብዙም በሌብነት ብዙም አይደሉም። አልፎ አልፎ ትንሽ ወርቅ መንጠቅ ምናምን ነበረ። በተረፈ በሆነ ባልሆነ የሚጣሉ እና በጩቤ ሰው የሚወጉ ይበዙ ነበር። በጣም የሚገርመኝ አንድ ወንጀለኛ መልኩን ሳላውቀው በስሙ ብቻ ብዙ ፋይሎች የተቆለሉበት ኤፍሬም ኃይለማርያም የሚባል ልጅ አስታውሳለሁ። ከቀበሌ 32 አዳራሽ ወደ ቀኝ ስትታጠፍ ወደ ሀረር ፔንሲዮን ከመድረስ በፊት ከርቭ ላይ ነበር ቤታቸው። እሱ ልጅ ለመያዝ ያላረግነው ጥረት የለም። እኔ አሁንም ቢመጣ አላስታውሰውም ልጁ፣ ምክንያቱም መልኩን አላየሁትም። ሁሌ እንደተፈለገ እንዳልተገኘ ነው። ሁሌ እንደተፈለገ እንዳልተገኘ ነው። ሰዎች ወይ ይወጋል፣ በሆነ ነገር ያደርጋል፣ ወይ ምናምን የሆነ ወንጀለኛ በቃ ስሙ የገነነ ነው። ብቻ እኔ መርምሬው አላውቅም። እዛ በነበርኩበት ጊዜ እሱ ልጅ ማወቅ እኔ ብዙ ጊዜ ኃይለኛ የሚባሉ ወንጀሎችን ማየትና ማወቅ በአካል ማወቅ እወድ ነበር፣ ነገ ሊፈልጋቸው እንደምችል ስለምገምት። እሱ ልጅ ግን በደንብ ፈልገን ደፈጣ አድርገን ቤቱ በርብረን በፍርድ ቤት ወረቀት ይዘን ሄደን ልናገኘው ያልቻለን ልጅ። እንደውም ከዛ በኋላ መኖሩም ከሀገር ይውጣ ምን ይሁን አላውቅም። እዛ ሰፈር በጣም ኃይለኛ ልጆች ነበሩ። የማነ ገብሩ የሚባል ልጅ ነበር። አሁን ሳውዝ አፍሪካ ነው መሰለኝ ያለው። እሱ ጸብ ነው ግን በትንሽ ነገር ነው ሰው የሚወጋው የነበረው፣ ከሰው ጋር የሚጣላ ነበር። ቆንጆዬ ልጅ ነው፣ የሚያምር ልጅ ነው። ግን በቃ በጸብ ይሄ በግንብ ቤቱ ይሄ በፔንሲዮኑ ወደ ውስጥ ገባ ብለህ ትንሽ በስተግራ ትንሽ እንደሄድክ ያለ ልጅ ነው። እንደውም ይባል የነበረው የዛን ጊዜ የውጭ ጉዳይ ሚኒስትር የነበሩት ነፍሳቸውን ይማር የስዩም መስፍን የወንድም ልጅ ነው ይባል ነበር። ያን ጊዜ ሁልጊዜ ይታሰር ነበር። እኔ ጋም ብዙ ጊዜ ታስሯል። በሱ ምክንያት ቤተሰቦቹን አውቃለሁ። በጣም ጨዋ ጎይተው የሚባለው እንጂ ነበረው። አንድ እህቱ ደግሞ ገነት ገብረው የምትባለ ነበረችው፣ አስታውሳቸዋለሁ። በሱ ምክንያት ነው የማውቃቸው። ግን ልጁ በጣም ኃይለኛ በቃ ጸባዩ ቀረብ ብላችሁ ስታዩት በጣም ጥሩ ጸባይ ያለው፣ ግን በምን ጊዜ ሰው እንደወጋም አታውቁም። የማነ ወጋኝ ነው በቃ መጥቶ ሰው የሚለው የማነ ወጋኝ የሚል የሚበዛ እንደዛ አይነት ሰው ነበር። እና ከፍ ስትሉ ወደ አሰብ ሆቴል ጋር ስትደርሱ ወደ ላይ የተባረሩ ታጋዮች እዛ ነው ማዕከላቸው። ከመከላከያ፣ ከፖሊስ፣ ከፖለቲካው እንትን ከደህንነት የተባረሩ የህወሓት ታጋዮች በብዛት መስፈሪያቸው እዛ ነው። ስለዚህ የተደራጀ የጦር መሳሪያ ዘረፋ፣ የቡድን ዘረፋ የሚቀናጀው የሚሰራው ምን የሚለው እዛ አካባቢ ነበር። በተለይ አንድ እያሱ የሚባል ታጋይ ነበር። አለቃቸው ነው እሱ፣ የተባረረ ታጋይ ነው እሱ። የሌቦቹ አለቃ ነበር። እንደውም ጭፈራ ቤት ነበረው እሱ፣ እዛ ትግርኛ የሚጨፈርበት ቤት ነበረው። ግን ሌቦችን እያቀናጀ እያደራጀ ትጥቅ እየፈለገ የደንብ ልብስ የወታደርና የመከላከያ እየፈለገ በመላው አዲስ አበባ ዘረፋ ያካሄደ የነበረው እሱ ነው። ከዘረፉ በኋላ ንብረቱን በማምጣት የሚያከፋፍሉ፣ ሲታሰሩ ሊያስፈታቸው የሚሯሯጠው እሱ ነበር፣ እያሱ የሚባል ሰው። ከእነሱ ጋር ብዙ ጊዜ ተፋጥጫለሁ። የእነሱን ታሪክ ወደፊት እነግራቸዋለሁ። እና እዛ ሰፈር የነበረው ነገር ምንድነው? አልፎ አልፎ ወርቅ በመንጠቅ በዛ በወንዙ በኩል ዘሎ ወደ ቴዎድሮስ አደባባይ የሚወጡበት ሁኔታ ነበረ። በተረፈ ግን ይህን ያህል የከፋ የሌብነት ሁኔታ በጣም ከሌላ ቦታ የከፋ ታች አልነበረም። ላይ ግን የተደራጀ የቡድን ዘረፋ ነበር። በጣም የተደራጀ በቃ በመላው አዲስ አበባ የሚሄድ ወደ መርካቶ የሚገባ ወደዚህ ወደ ቦሌ የሚሄድ በሁሉም አቅጣጫ የሚንቀሳቀስ የታጋዮች ግሩፕ የዘረፋ ኃይል ነበረ። እነሱ ጋር ብዙ ጊዜ ተፋጠናል። ብዙ ጊዜ ከእነሱ ጋር ተመራምረናል። በተለይ ሚሊተሪ ቀመስ የሆነ ሰው ለወንጀል መራም ለመያዝም አመቻ አይሆንም። ብዙ ትግል ነው የሚያደርገው። እነሱን ወደፊት ጊዜ ካገኘው አጫውታቸዋለሁ። እና ስለ ጎላ ሚካኤል ንገረን ያላችሁ ልጆች ኢሚግሬሽን ጨምሮ ኢሚግሬሽን ጋር ያለው ማጭበርበር፣ በቃ ወረፋ እንሸጣለን፣ ማመልከቻ እንትን እንላለን የሚሉ በተለይ እህቶቻችን ያን ጊዜ ፓስፖርት ለማውጣት ከመላው ኢትዮጵያ ወደዛ አካባቢ ስለሚመጡ እዛ ጋር ጥሩ ልብስ በመልበስ በማታለል ሴቶችን የማማገጥ ከእንደገና ንብረታቸውን የመቀማት የመዝረፍ
ከእነሱ ጋር ወስዶ ካሳደሯቸው በኋላ ወርቃቸውን ያላቸውን ነገር ይዞባቸው መቀየስ፣ ከእንደገና እኔ አስጨርስልሻለሁ ቪዛ አሰጥሻለሁ በማለት ገንዘብ አታለው መውሰድ፣ ፎርጅድ የሆነ ፓስፖርት፣ ፎርጅድ የሆነ ዶክመንት፣ ቪዛ እዛች አካባቢ እየተሰራ ሰው የሚታለልበት አካባቢ ነው። ኢሚግሬሽን አካባቢ ራሱ ያለው ወንጀል በባህሪው ለየት ያለ ነው። በተለይ ውጭ ሀገር ሊሄዱ ለመጡ ሰዎችና ውጭ ሀገር ዜጎች እና እንዲሁም ደግሞ ከክፍለ ሀገር መጥተው ከከተማም ሄደው እዛ ፕሮሰስ ለማድረግ ለሚመላለሱ ሰዎች ወንጀል የሚሰራበት ቦታ ነው። ከሱ ጀርባ ጎን የፌዴራል ፖሊስ አለ። በዛ በኩል የጥቁር አንበሳ ሆስፒታል የሜዲካል ትምህርት የዶክተሬት ትምህርት የሚማሩት ተማሪዎች የሚማሩበት የአዲስ አበባ ዩኒቨርሲቲ የሕክምና ፋክልቲ ይዛጋል። ከዚህ ወባና የምናምን ክትባቶችም የሚደረጉት ወደዛ አካባቢ ነው። ስለዚህ እዛች ቦታ ላይ የሆነ የተወሰነ መመላለስ የብዙ ሰዎች መምጣት ግድ ስለሚልን ብዙ ሰው ባለበት ቦታ ደግሞ ወንጀለኞች ያደባሉ። እዚህ ማታለሎች፣ ሌብነቶች ይፈጽማሉ። በዛች ዙሪያ ካነሳን ጥቁር አንበሳ ሆስፒታል ውስጥ ብዙ ጊዜ መኪና ይሰረቅ ነበር። መኪና ሰው አቁሞ ሲገባ በሽተኛ ታማሚ ሊጠይቅ ወይ ደግሞ የዶክተሮች መኪና ከዛ ውስጥ ነበር መኪና አንስቶ የሚሄዱት እና ወደ ጎላ ሚካኤል አካባቢ ያለው ታሪክ ይህን ይመስላል። ምዕመኖችም አሉ፣ ትክክለኛ ምዕመኖች ቤተክርስቲያን ጎላ ሚካኤል የሚሳለሙ የሚመላለሱ ምዕመኖች። በዛ ጊዜ ፌመስ የነበሩት ባህታዊ ገብረ መስቀል ብዙ ጊዜ እዛ ያስተምሩ ነበር እና ጎላ ሚካኤል ሳስታውስ እነዚህ ነገሮች ናቸው የሚመጡልኝ። ሰላም ይዛላችሁ በዛ አካባቢ ላላችሁ ሰዎች። ሳዳምጣችሁኝ አመሰግናለሁ።